ግን አሁን ሰውየውን ላገናኝሽ ይመችሻል? በጣም የደቀቀ በጣም የሞተ እኮ ያረጀ የጃጀ ሰውዬ ነው። ችግር የለብኝም እኔ ብቻ ከብር ነው አይደለ? ብር ብቻ ነው። ለምን ሬሳ አይሆንም? ምንም ችግር የለብኝም። በዛ ላይ ደግሞ እከካም ነው በቃ ከዘር ማንዘር የመጣ ነው መሰለኝ። በቃ እከካም ነው። ይሄን ጭራሽ በህይወቴ ውስጥ ማስወገድ ነው የምፈልገው ነው እንጂ እከካም ማለት እንዲህ የሚያክ ማለት ነው ወይስ ችግር ነው? በቃ በጣም ችግር በቃ እከክ ሲባል እኮ ግዴታ ማከክ። አንቺ ባለጌ ምንድነው? ገንዘብ ግን በደንብ ይከፍላሉ። ገንዘቡ የሚወሰነው እንደ አካልክ ሁኔታ ነው ማለት ነው። ይጨምራልም ይቀንሳል። ኦኬ ማለት አንስተሽ እንደምትልኪው ማለት ነው። አዎ አንስቼ እንደምልከው። የሚጨምረው የትኛው ነው የሚቀንሰው የትኛው ነው? ጡቴን ምናምን አንስቼ ከላኩኝ ቢያንስ እስከ 50,000 ብር በትንሹ ይከፈለኛል። ምን ያደርግለታል? ቆይ ይሄ ይመታበታል። ኦኬ ግንኙነታችሁ እንዴት ነው ማለት የምትገበያዩት? ልበለው እኮ ቴሌግራም ላይ እንትን ግሩፕ አለ። ከግሩፕ መርጠው ይወስደዋል ማለት ነው። ካንተ የሚጠበቀው በቃ የሰውነት አካልህን እንትን ፎቶ እያነሳ መላክልህ። ፊትሽም እየገባ ምናምን እንደዚህ ነው። ፊት አይገባም። ኦኬ ፊት አይገባም። ምንድነው የሚላኩ ነገሮች? እስቲ ያው ግልጽ ነው የሰውነት አካል ማለት ነው። ያው ወንዶች የሚወዱት ነገር አለ። ውጭ ሀገር ያሉት ባለትዳር ስለሆኑ ኦኬ ውጭ ያሉ ናቸው። አዎ ባለፈው ነው አንዱ ከጀርመን መጥቶ እንገናኛ ላይ በጊዜው እሺ ብዬ ምናምን ነገር በድንገት ፔሪድ የመጣ ከዘና አይሆንም ስለው በጣም ተጣላን። ተጣልተን ሄደ እሱ ማለት ነው። ኦኬ ሄደ። አዎ እንጂ በአካል አታገኛቸው። በአካል አላገኛቸው ነገር ነው። ሳስበው ያው አቅም ያለሽ ትመስኛለሽ እና ለምን ያው የሆነ ሳፖርት ብታረጊውና የግል ነገር እንዲጀምር አታረጊው ማለት ፍቅር ካላችሁ ማለት ነው። የእውነት የምትዋደዱ ከሆነ ወንድ ልጅ በራሱ ተጣጥሮ ሲሰራ ነው እንጂ የሚያምርበት ከሴት ነው። አይ ነው ደገፍ ብታረጊው ማለት ፍቅረኛሽ ከሆነ የእውነት የምትወጂው ከሆነ ማለት ፋይናንሻል የሆነ ነገር ብቻ የሚያላያችሁ ከሆነ እንድትለያዩ የሚያደርግ ከሆነ ፍቅር ያለ ይሄን ደግሞ አንቺ ማስተካከል ከቻልሽ ዋይ ኖት ለምን አይስተካከልም ነው። አይ ፍላጎቱም የለውም እኔም ፍላጎት የለኝም። ተው እሱ የሱ ነገር ተው። ይልቁንስ አንተ ውጭ ሀገር ልሄድ ነው ስትል ይሰማው። እኔ ውጭ ነው የምኖረው እዚህም እዛም። ወንድ ልጅ እንደዚህ ሲሆን ነው የሚያምርበት። ወንድ ልጅ ብር ሲኖረው በጣም ደስ ይላል። ሴት የምትመርጠው ደግሞ እንደዛ ነው። በአሁን ሰዓት ወንድ ልጅ ብር ከሌለው ነው ምንም ነገር የለውም ማለት ነው። ምኑን ነው እንደው ያስጠላሽ? ይሄ ገንዘብ ስለሌለው ነው ወይስ በቃ ለሰው ልጅ በአሁን ሰዓት ማንንም ብትጠይቀው ከፍቅርና ከገንዘብ ብትለው መጀመሪያ ገንዘብ ነው የሚቀድመው። ፍቅር የተፋቀርክ ራብ ሲኖር አላ እርስ በርስ ትጣላለህ። አሁን አንድ ሴት ልጅን አንድ ወንድ ልጅ ጠብሷት በጣም ተቸግራ ሊሆን ይችላል። ምናልባት የቤት ኪራይ ለቤተሰብ የሚያስፈልጋት ብር ሊኖር ይችላል። ግን ያንን ብር ጓደኛዋ እስከሆነ ድረስ ካልሰጣት ተነስተና ይወክና አርግ ቢላት የሷን ሀዘን አያስረሳትም። ማንም ሰው የራሱን ስራ መፍጠር አለበት። ባለክ ነገር ፈጣሪክ በሰጠክ ነገር የራስን ስራ መፍጠር አለበት። እኔ የራሴን ስራ ፈጥሬ ነው የምኖረው ማለት ነው። በነገራችን ላይ ፈጠራው እንደዚህ በራስሽ የፈጠርሽው አይነት ስራ ከሆነ እንዲያስመዝግበሽም እንትን ማለት ትችያለሽ እኮ። አሁን የሚደግፉ ድርጅቶች አሉ። አይ ነው እንደዛ አይደለም። ሳቂና መጣውና እንዴት ናችሁ የአሳሽ ቤተሰቦች? እንግዲህ ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል። የኢዮብ ጉዳይ ላይ እንግዲህ መጨረሻ የኢዮብ አክስት ወይም ደግሞ ማክዳ ስታመልጥ ያው በፖሊስ ተይዛለች። ስልኳም ያው በፖሊስ ተይዞ ምርመራ ተደርጎ ነበረ። እንግዲህ አንድ የተገኘም ትልቅ መረጃ ትልቅ ፍንጭ አለ። አዲስ ነገር ሲኖር የምናሳውቃችሁ ይሆናል። ወደ ዛሬ ጉዳይ ወደ ዛሬ ርዕስ ስንገባ እንግዲህ አንድ ወዳጃችን አንድ ወንድማችን ፍቅረኛዬ ከጊዜ በኋላ ባህሪዋን እየተቀያየረብኝ ነው። መጀመሪያ ላይ እኔም እሷም ጥረን ግረን የምንኖር ሰዎች ነን። እኔ ያው ብቻዬን ተከራይቼ ነው የምኖረው። ከክፍለ ሀገር መጥቼ ብዙ መከራዎችን ብዙ ችግሮችን አይቼ አሁን በእድገት ላይ ያለሁኝ ወጣት ነኝ ነው የሚለው። እሷ ደግሞ እዚህ ከቤተሰብ ጋር ነው የምትኖረው። የተገናኘነውም እኔ እነሱ አካባቢ ያው ተከራይቼ እኖር ነበር። በእንደዛ አይነት ሁኔታ ነው እንግዲህ ተዋውቀን አብረን በፍቅር ያው ለአመታቶች ቆይተን ነበረ። እንግዲህ አሁን ላይ ከጊዜ በኋላ ባህሪዋ እየተቀያየረብኝ ነው። በፊት ለታክሲ እንደዚሁ ደግሞ ለጸጉር መሰሪያ ለአንዳንድ ነገሮች ብላ ከኔ የምትቀበል ልጅ አሁን ላይ
እንግዲህ በድንገት የመጣ ገንዘብ ኬት እንደመጣ አላቅም። ያው ባህሪዋም ቀየረ። እኔንም ማመናጨቅ ነው። እንደ በፊት ላገኘሽ ስላት ልታገኘኝም አትፈልግም። ከዚህ በኋላ እንደውም ከስራ ስትወጣ የምንገናኘው ነገር እናቆምና በሳምንት አንድ ቀን ብቻ ነው የምንገናኘው ብላ ደምድማ እንግዲህ ያው 2 ሳምንታቶች ተቆጥሯል። በ2 ሳምንትም ውስጥ አንዴ ብቻ ነው ያገኘኋት ነው የሚለው። ገንዘብ ኬት እንደምታመጣ ገንዘብ ማን እንዳወረሳት ማን እንደሰጣት አላቅም። ሜሪ እንዲሆናለች፣ ሜሪ እንዲሆናለች፣ ሜሪ አሁን ገንዘብ አግኝታለች፣ አሁን አሰማህም እየተባለም በጓደኞቿም ደግሞ የሚመጣልኝ ወሬ በእኔ ስጋት ላይ ጥሎኛል። ምናልባት ከኔ ጋርም እያለች ውጪ ወይ ዲያስፖራ ምናምን ነበራት ወይ ደግሞ እዚህ ደግሞ ሌላ ያው ባለ ሀብት ጠብሳም ይሆናል ብዬ ነው ያሰብኩት። ምክንያቱም ቤተሰቦቿን አውቃቸዋለሁ። ያው እንደዚህ እሷ አሁን የምትቀብጥበት ደረጃ ድረስ የምትቀብጥበት አይነት ህይወት ሊያኖሯትም እንደዚህ ገንዘብ ማታ ክለብ ወጥታ እስከምትበትን ድረስ የሚያደርስ አይነት አቅም እንደሌላቸው አውቃለሁኝ። ሁን እንዳልሽኝ ሆኜ እኖርልሻለሁ። ያሳለፍናቸው አመታቶች ቀልድ ስላልሆኑ ኃይለኛም ፍቅር እንዳለብኝ አንቺም ታውቂያለሽ። እንድጎዳ አልፈልግም አልኳት። ከዛኔ መለስ ብላ እንደገና ደግሞ ጥሩ ነገሮች መልሰን ጀምረናል። ነገር ግን እንደ በፊት ልትሆንልኝ አልቻለችም። ምናልባት ስጋት ስላለኝ ሌላ ህይወት ጀምራ ወይ ደግሞ ሌላ ፍቅረኛ ጊዛም ከሆነ እንደዚህ የሚያቀብጣት እንደዚህ የሚንከባከባት ሌላ የፍቅር ግንኙነት ጀምራም ከሆነ እስቲ አጣራልኝ መርምርልኝ ነው ያለኝ። ቀጥሬያታለሁ። ከሱ ጋር ሲያወሩ ቤት ልትከራይ እንደነበረ ነግረዋለች። ቤት እየፈለገች ነው፣ ለደላላም ነግራለች ስላለኝ እኔ ቤት አከራይ ነኝ፣ የራሴ ቤት አለኝ፣ ደላላ ስልክ ሰጥቶኛል ብዬ ነው የቀጠርኳት። ሜሪ እንዴት ነሽ? ሰላም ነው አለን፣ ሁሉ ሰላም አለን። እንግዲህ ሜሪ ናት ስላሉኝ ነው። ሰላም ነሽ? ሰላም ነው፣ እግዚአብሔር ይመስገን። ሜሪ ነው አይደል? አልተሳሳትኩም አይደል? ሜሪ ናት ትፈልጋለች፣ ስሟ ሜሪ ነው ምናምን የሚባለው ብሎ ቴክስት አደረገልኝ ደላላው። አላገኘሽም አይደል? አላገኘሁም ነበር። ታገኘ አትመጭም? እንዴት ነሽ? እግዚአብሔር ይመስገን። ሰላም አለው። አንተ ጋር አለ ማለት ነው? እኔ ነኝ። እኔ ደላላ ሆኜ ሳይሆን የራሴ ቤት አለ ማከራየው። እኔ አንድ ያው አሁን እንደምታውቂው ቤት ሰርቶ ማከራየት ባይዘው ያዋጣል። ያው እኛ የምናከራይ ሰዎች እውነታውን አናወራም እንጂ ቤት ሰርቶ ማከራየት በጣም ነው የሚያዋጣው። ነው እኛ ላይ እየጨመራችሁም ቢሆን ያው ከጊዜው ጋር እኮ ነው የምንሄደው። ምን ይደረግ እንደ ጊዜው ነው። እና ቤቶች አሉኝ እንዲህ ሰርቼ ምናምን መጀመሪያ ላይ ያው የቤተሰብ ውርስ ነው። ከዛ በኋላ ደግሞ በራሴ መጨማመር ያለብኝ ነገር ጨማምሬ ጊዜው ዘመኑን እንደሚፈልጉ አድርጌ ሰርቼ ያው አከራያለሁኝና ያው አብዛኛው ሰው አሁን ፎቅ ላይ መውጣት ነው፣ አፓርታማ ላይ ነው የሚፈልገው። እኛም ያው አንድ ሰፋ ያለች ቦታ ነበረችና እሷን እስከ G+7 አድርገን ሰርተ ነው እሱን እያከራየን ነው። እና እንደዛ አይነት ቤት ይመችሻል? ግን አሁን ያለው ሁለተኛ ፎቅ ላይ ነው ያለው። ሁለተኛ ፎቅ ምንም አይልም፣ ግን እንደ ስቱዲዮ ነው። ስቱዲዮ ነው እጥምጥም ያለች ናት። ስቱዲዮ ናት። እቺኛው አሁን ያለችው ስቱዲዮ ናት። ብታያት ኧረ በጣም ነው የምታምረው። ምናልባት እንትን ይሄ የሶሻል ሚዲያ ምናምን ቲክቶክ ምሳሌ ከሆነ ደግሞ ላይቭ ለመግባት ምናምን በጣም ይሆናል። ጽድት አድርገን ነው። ቤቱ ብቻ ይመችኝ፣ ለመክፈል የብር ችግር የለብኝም በነገራችን ላይ አይደለ? በቃ ቤቱ ትወጂዋለሽ። በጣም ጽድት ያለ ነው። እኛ ጋር ያው እንደነገርኩሽም በጣም ጥበቃ አለ። ቦታው በጣም ግሪን ኤሪያ ነው። ብዙ ሰዎች ይፈልጉታል የኛ ማለት ነው። በጣም ምናልባት ሰምተሽም ሊሆን ይችላል። እንደውም አሁን ላይ ታዋቂ ሰዎች እየተጠቋቆሙ መጥቶ መኖር ጀምረዋል። የኔም ቤት ማለት ነው። ሰው አለ እኮ ግን ሚከራይ ቤት እዚህ ካለ ነገሩልን። እንደዚህ ሱቅ ላይ ቁልፍ ይሸጥ የለ እንደዛ ቁልፍ እገዛለሁ ያሉ ለመምጣት ጀምረዋል የኛ ቤትና በጣም ዘመናዊ ልልሽ ፈልጌ ነው። እንደዚሁ ትንሽ ዋጋ ወደድ ይላል ከሌላው። አይ ችግር የለም፣ የዋጋ ችግር የለብኝም። ብቻ ቤቱ የተመቸ ምቹ ይሁን። ምቹ ነው እሱ የዋጋ ችግር የለብኝም። ስትበለኝ ከፍለዋለሁ፣ ችግር የለም። በቃ የኔ እናት እንደዛ ከሆነ ቤቱን ትወጂዋለሽ። በእኔ ሆነብሽ፣ ምንም ሀሳብ አይግባሽ። ከዚህ በፊት ተከራይተሽ ነበር እንደምትኖሪ? አይ ከቤተሰብ ጋር ነው የምኖረው። ከቤተሰብ ጋር ነው? ይሄ የመጀመሪያሽ ነው ገና ስትከራይ?
አዎ የመጀመሪያዬ ነው እንዴ? ትዳር ምናምን ልትይጂ ነው? አይ ትዳር እንኳን አይደለም። ኦኬ በራስሽ ችለሽ ወጥተሽ ዝም ብለሽ ለመኖር? አዎ ኦኬ በቃ አሁን ቻሌንጅ ማየት ፈልገሻል ከቤተሰብ ወጥተሽ? አዎ በራሴ ህይወትን መጋፈጥ ፈልጌ ነበር። አይ ጥሩ ነው። ከሰው ጥገኛ ከመሆን ይሻላል። አይ ከቤተሰብ ምን አሁን 18 አመት ከሞላሽ በኋላ ያው ትምህርት የተማርሽ ከሆነ ኦኬ፣ ሰራተኛ ከሆንሽ ግን ያው ወጥቶ ራስን መቻል ትልቅ ነገር አይደል? አዎ አዎ ልክ ነሽ። ከቤተሰብ እስካሁን ከቤተሰብ ጋር ነበር የምትኖረው? አዎ ከቤተሰብ ጋር ነበር የምኖረው። አይ አሪፍ ነው። አሁን ትወጂዋለሽ? ወስጄ አሳይሻለሁ። በጣም ነው የምትወጂው፣ እርግጠኛ ነኝ። ከአንቺ ጋር ይሄዳል። ቤቱ እንዳንቺ ቆንጆ ነው። ጥንቅቅ አንቺ እንግዲህ ፈጣሪ ጥንቅቅ አድርጎ ቢሰራሽም የኛ ቤት ደግሞ እንግዲህ እኛ ጥንቅቅ አድርገን ሰርተነዋል። ለአንቺ ይሆንሻል። እሺ ችግር የለውም። እንግዲህ ያው የቤት ኪራዩ ስቱዲዮ ነው ብዬሻለሁ። ወደ ዋጋው መምጣት አለብን። ችግር የለም ንገረኝ። ኪችን አለው፣ በውጭ በኩል ነው ኪችኑም፣ ሽንት ቤቱም በውጭ በኩል ነው። ስቱዲዮ ያው ራሱ የቻለ ውስጥ ሆኖ ቤቱ በጣም ዘመናዊ ቤት ነው። ሁለተኛ ላይ ነው ብዬሻለሁ። ሁለተኛ ላይ ነው ያለው። ያው ዋጋው 23000 ብር ነው። 23000 ብር የ3 ወር ከቻልሽ የ3 ወር ትከፍያለሽ። ካልቻልሽ ችግር የለውም የ2 ወር ችግር የለም። የ3 ወሩን ባንድ ላይ ከፍላለሁ። የ3 ወር ባንድ ትከፍያለሽ። የእናንተ ነገር አይታወቅም። የጨመራችሁ ትችላላችሁ፣ ግን ይሁን ችግር የለውም። እየጨመራችሁም ልትሄዱ ትችላላችሁ። ምን አከራዮች በየጊዜ መጨመር እንትን አለና መጨመር ነው። ለኛ ደሞዝ የጨመረን እናንተ ትጨምራላችሁ። ስለዚህ እንደዛ ከሆነ እንዳልጨምርብሽ የአመት ክፍያ አስቦ ብር አለሽ። የ3 ወሩን ካየ በኋላ ችግር የለም እከፍላለሁ። እሺ የኔ እናት፣ ስለዚህ በዋጋው ተስማምተሻል? አዎ ቤቱን ልያው። ኦኬ እሺ፣ ቤቱን ችግር ነው አሳይሻለሁ። ችግር የለውም። ቤቱን አሳይሻለሁ። ምንም ቤቱን በእኔ ጣዩ እንደምትወጂው ምንም ጥርጥር የለውም። 23000 አይደለም 30 ቢከፈል ያዋጣል ነው የምትዩ። መሀል ከተማ ላይ ነው። እንግዲህ ያው ለስራም ቅርብ ቦታ ነው። እንደነገርኩሽም ደግሞ በተለይ ይሄ እንደ ቲክቶክ ላይቭ ምናምን የምትገቢ አይነት ከሆነ እንደዚህ አይነት የምትሞክሪ አይነት ሰው ከሆነሽ ቤትሽ በቃ ላይቱን እያሳየሽ ብቻ ዝም ብለሽ መግባት ነው። ጊፍት በጊፍት ነው የምትሆኚው። ሞካክራለሁ እንደዛ ነገር። መልካም እሺ ሜሪ፣ እኔ መካሻ እባላለሁ ለመተዋወቅ ያህል። ከዚህ በኋላ ቤቱ እንደምትወጂው እርግጠኛ ስለሆንኩኝ እኔ እዚህ ላልኖርም እችላለሁ፣ ውጭ ሀገር ምናምን ነው የሚሄደው። ያው አካውንት እዚህ ስላለኝ በራሴ አካውንት ታስገባያለሽ። ወደ ሲደርስ ጥበቆች አሉ፣ መኪናም ማቆሚያም አለ። የውሃ ችግር የለም። ሁሌ ያው ግራውንድ ላይ ተቆፈረ የከርሰ ምድርም ውሃ ስላለን ውሃ ተቋርጦ ማያውቅም። ሁሉም ነገር ንጹህ ነው፣ ጽዱ ነው። እንደነገርኩሽም እዛ ላይ ያሉትም አሁን እንዳለ ኩል ናቸው። ከሰው ጋር የሚያነካካሽም ምንም የሚልሽ ነገር አይኖርም። ደግመን እንኳን ካልተገናኘን ብዬ ነው። ብር ግን በየወሩ በየ3 ወሩ አንቺ ካለሽ የ6 ወር ማስገባት ትችያለሽ። ካልሆነም ደግሞ በየ3 ወሩ በራሴ አካውንት ታስገቢያለሽ ማለት ነው። ያው ውልም መዋዋል ስላለብን ቀጥታ ያው አሁን በህጋዊ ነው መሆን ያለበት ሁሉም ነገር ላንቺም ለኔም። አዎ ስለዚህ ተዋውለን ጨርሰን ከዛ በኋላ ያለው ነገር ቀላል ነው ብዬ አምናለሁ። ችግር የለውም፣ ለሱ ችግር የለውም። ታሳየኝና ነው አሳይሻለሁ። ቀድሜማ አሳይሻለሁ። ምንም ችግር የለም። አሁን እንሄዳለን። በደንብ ብንተዋወቅ አይከፋሽም? አይደብርሽም? አይከፋኝም። ችግር የለውም። ከዚህ በኋላ አከራይና ተከራይም ስለሆነ ቆንጆ ነሽ በጣም። አመሰግናለሁ። አይንሽ፣ ከንፈርሽ፣ አፍንጫሽ፣ አመሰግናለሁ። ፀጉርሽ፣ አመሰግናለሁ። ምንም አይደለ። ታዲያ ትዳር ምናምን እጮኛ ምናምን አልሞከርሽም ነው? እንደዛ አይነት ነገር ሞክሬያለሁ፣ ግን በደንብ ብዙም አይደለም ነው አይደለም። አሁን ፍቅረኛ የለሽም አንቺ? ለጊዜው የሚሆን አለኝ፣ ትንሽ የተደባበርን ነው እንጂ። ኦኬ ተደባበራችሁ? ምን ነው ማስተካከል አይቻልም? መፍታት አይቻልም? አይ ትንሽ ወንድም የሚጨቀጭቅሽ ከሆነ የራሱ ጉዳይ እኮ ነገሩን ምን ይጨቀጭቃል ነው ወይስ አይሰራም? ሰራተኛ አይደለም አንቺ? ሳስብሽ ሰራተኛ ነሽ። እኔማ ሰራተኛ ነኝ። ትሰሪያለሽ አይደል? ኦኬ ስራለሽ። ከጸባዩ ጋር አልተመቻቸንም። ኦኬ ጸባዩ አይሆንም ነው? አዎ አንዳንድ ወንዶች እንዲህ ከውጪ ሲታዩና ቤት ውስጥ ሲኖሩ ደግሞ የተለያየ ባህሪ ያላቸው ማለት ነው። በትክክል እሱ ውጪ ሲታይ ጥሩ ነው፣ ቤት ውስጥ መጥፎ ነው። አዎ ምንድነው የሱ ባህሪ? እንደው
ይነጫነጫል በቃ ይቀናል ወደ ወጥቼ ስገባ ምናምን በጣም ነው የሚናደደው እንዲህ የሆነ ደግሞ መዛለቅ አይቻልም ነው አሁን ትንሽ እየደበረኝ ነው እና ምን ልታሰናብቹ አሰብሽ ወይስ ንግግሩ በንግግር ፈታችሁ አብራችሁ የመቀጠል ነው እስካሁን ምንም አላደረግንም ተዘጋግተናል እኔ ላሰናብተው እያሰብኩ ነው ምን በዚህ ልታሰናብቹ ነው አዎ በዚህ አንድ መስሪያ ቤት ተቀጥሮ በሚያመጣው ብር ነው ለሱም አይሆንም አይደለለኝ ማለት ነው እና አንቺ የተሻለ ስራ አለሽ ይመስለኛል ታስበው ገቢያቸው አይመጣጣንም ነው አንቺ ስገምት አሁን እንደተረዳሁት አንቺ ገቢ ከፍ ያለ ነው የሱ አነስተኛ ነው መሰለኝ አዎ እንደዛ ነገር ነው በቃ አይደል ያንቺ ገቢ ይበልጣል አዎ እሱ ተቀጥሮ ነው የሚሰራው እሱ ተቀጥሮ ነው በግል ምናምን አልሞከረም ነው እንደዛ አይነት ነገር ጭራሽ ነካካውም ሰነፍ ነገር አንቺ ሳስበው ያው አቅም ያለሽ ትመስኛለሽና ለምን ያው የሆነ ሳፖርት ብታረጊውና የግል ነገር እንዲጀምር አታረጊው ማለት ፍቅር ካላችሁ ማለት ነው የእውነት የምትወደዱ ከሆነ ወንድ ልጅ በራሱ ተጣጥሮ ሲሰራ ነው እንጂ የሚያምርበት ከሴት ነው አይ ነው ደገፍ ብታረጊው ማለት ፍቅረኛሽ ከሆነ የእውነት የምትወጂ ከሆነ ማለት ፋይናንሻል የሆነ ነገር ብቻ የሚያላያችሁ ከሆነ እንድትለያዩ የሚያደርግ ከሆነ ፍቅር ያለ ይሄን ደግሞ አንቺ ማስተካከል ከቻልሽ ዋይ ኖት ለምን አይስተካከልም ነው አይ ፍላጎቱም የለውም እኔም ፍላጎት የለኝም ተው እሱ የሱ ነገር ተው በቃ ኦኬ እሱ ፍላጎት የለውም አዎ ፍላጎት የለውም ከኔ ጋር የመሆን ሳይሆን እንደዚህ ስራ ምናምን በቃ ተራርቆ መለወጥ ፍላጎት የለውም መስሪያ ቤት ተቀጥሮ ብቻ መስራት ነው የሚፈልገው ራሱ ተጣጥሮ መለወጥ አይፈልግም ነው አዎ እንደዛ ነገር ይልቁንስ አንተ ውጭ ሀገር ልሄድ ነው ስትል ይሰማው አዎ እኔ ውጭ ነው የምኖረው እዚህም እዛም ወንድ ልጅ እንደዚህ ሲሆን ነው የሚያምርበት እንዴት ውጭ መሄድ እንደዛ ያምርበታል አዎ በቃ አላ ወንድ ልጅ ብር ሲኖረው ምናምን በጣም ደስ ይላል ሴት የምትመርጠው ደግሞ እንደዛ ነው በአሁን ሰዓት ወንድ ልጅ ብር ከሌለው ነው ምንም ነገር የለውም ማለት ነው ወንድ ልጅ መገላበጥ አለበት አንተ ስለተገላበጥክ ነው ያው አላ እዚህ ደረጃ ላይ ደረስከው ያው በጣም ተገላበጥ አንድ መስሪያ ቤት ተቀጥሮ ቁጭ ብሎ ምን ያደርጋል ወንድ ልጅ ተፍ እያለ ሲሰራ ነው የሚያምርበት እንጂ አንድ መስሪያ ቤት ተቀምጦ ቁጭ ብሎ የወር ደመወዙን እየጠበቀ ከኔ ጋር ቁጭ ብሎ ጠዋት ሲገባ ማታ ሲወጣ በጣም ነው የሚያስጠላው እንደዛ አይነት ነገር ከባድ ነው ኦኬ እሱም ከቤተሰብ ጋር ነው የሚኖረው ወይስ ተከራይቶ እሱ ተከራይቶ ነው የሚኖረው ኦኬ ተከራይቶ ነው የሚኖረው ስለዚህ ያው ተይጂ ነበር አይደል እሱ ጋር ምናምን እሄድ ነበር አይደለ አሁን ያለው ነገር ሳይው ዝም ብዬ ምናምን ስገምት አንገሸገሸሻል በጣም አይደል አስጠላሽ ቀላል አይደለ ምኑን ነው እንደው ያስጠላሽ ይሄ ገንዘብ ስለሌለው ነው ወይስ በቃ ለሰው ልጅ በአሁን ሰዓት ማንንም ብትጠይቀው ከፍቅርና ከገንዘብ ብትለው መጀመሪያ ገንዘብ ነው የሚቀድመው ፍቅር እየተፋቀርክ ራብ ሲኖር አላ እርስ በርስ ትጣላለህ አሁን አንድ ሴት ልጅን አንድ ወንድ ልጅ ጠብሷት በጣም ተቸግራ ሊሆን ይችላል ምናልባት የቤት ኪራይ ለቤተሰብ የሚያስፈልጋት ብር ሊኖር ይችላል ግን ያንን ብር ጓደኛዋ እስከሆነ ድረስ ካልሰጣት ተነስተና ይወክና አርግ ቢላት ግሳን ሐሳብ ሀዘን አያስረሳትም እውነት ነው አዎ ስለዚህ በአሁን ሰዓት ገንዘብ ነው ብር ከሌለው የግዴታ ወክና አርግ እሷን ለማባበል ከሱ ጋር ወክ አርጋ ስለምትወደው ትንሽ ሐሳቧ ቀለል ይላት ቤት ግስት ገባው ተመልሳ ነው የምትጨርሰው ራሱ ያ ጭንቀት ገንዘብ ቢኖርስ ወንድ ልጅ ገንዘብ ቢኖርማ ስንት ነገር እንዴ ፍቅር ማለት በአሁን ሰዓት ገንዘብ ነው በነገራችን ላይ ማለት ነው ፍቅር ማለት ገንዘብ ነው እንዴት አልሽኝ እስቲ አማርኛ ድጋሚው ፍቅር ማለት ገንዘብ ነው ያው እንደሆነ እንዳስረዳው ከሆነ ስታስበው ፍቅር ማለት ገንዘብ ነው ስለዚህ ያለ ገንዘብ ፍቅር ብቻውን ፍቅር ሊሆን አይችልም ነው ጭራሽ የተለያየ መንገድ የላቸውም ሁለቱም አንድ ላይ እኩል ሲሆኑ ነው በቃ ትክክለኛ ፍቅር የሚባለው ገንዘብም ፍቅርም አንድ ላይ እኩል ካለ እኩል ከሆነ አለ እንጂ ፍቅር ብቻ እከክሽ ልከከኝም ነው በዚህ ዘመን ምንም አይሰራም የሚገርም እንትን ነው የሚገርም ፍልስፍና ነው አሁን የተናገርሽው አሁን ሳስበው አሁን አንቺ ይቅርታ አድርግልኝና ያው ከሱ የተሻለ ፖዚሽን ላይ ወይም ደግሞ በአቅምም ፋይናንሻሉ የሆነ ያንቺ ከሱ ደንደን ያለ ይመስለኛል ሰርተሽ ነው ወይስ ከቤተሰብ ወርሰሽ ኖ እንደዛ ሳይሆን አለ አይደለ ማንንም ሰው የራሱን ስራ መፍጠር አለበት ባለክ ነገር ፈጣሪክ በሰጠክ ነገር የራስን ስራ መፍጠር አለበት እኔ የራሴን ስራ ፈጥሬ ነው የምኖረው ማለት ነው የራስሽን ስራ ፈጥረሽ አይምሮህን ካሰራክ ብዙ የሚሰራ ስራ አለ እውነትሽን ነው ስራ የለም እንላለን እናማራለን እንጂ
ስራ አለ ዋና አይምሮ ማሰራት ነው። የተለየ ነገር ከሰው የተለየ ነገር አድርገህ ማሰብ ነው። የተለየ ስራ መስራት ነው በቃ። አንቺ አሁን ፈጥረሽ ነው እየሰራሽ ያለሽው፣ አይምሮሽ ተጠቅመሽ ስራ ፈጥረሻል ማለት ነው። አዎ ፈጣሪ በሰጠኝ ነገር የራሴን ስራ ፈጥሬ የፈጠራ ስራ ምናምን ነገር ነው ማለት እንደዚህ ለፈጠራ። በነገራችን ላይ የፈጠራው እንደዚህ በራስሽ የፈጠርሽው አይነት ስራ ከሆነ እንዲያስመዝግበሽም እንትን ማለት ትችያለሽ እኮ። አሁን የሚደግፉ ድርጅቶች አሉ። አይ ነው እንደዛ አይደለም። ሳቂና መጣውና ፈጠራ ስልክ እንደዚህ ከቴክኖሎጂ ጋር የሚያያዝ ነገር አይደለም። ሜቢ ቴክኖሎጂ የሆነ ነገር ፈጥራሽ ስራ ላይ ገበያ ላይ መዋል የሚችል ነገር ካለ እንደዚህ የፈጠራ ባለሙያዎችን የሚደግፉ ድርጅቶች አሉ። አይ ነው እንደዛ አይደለም። ኦኬ እንደዛ አይደለም። አይ እንደዛ አይደለም። ብቻ ግን በቦሌም ብቻ ስራ መስራት ነው በቃ። የሆነ ፈጥሮ መጠቀም ገንዘብ ማግኘት ነው አይደል? ግን አንዳንድ ስራዎች እኮ እንዲህ የሰራሽ ወንጀል ሊሆኑ ይችላሉ። በዚህ ዘመን አትስረቅ እንጂ ባለህ ነገር ፈጣሪ በሰጠ ነገር ተፍ ብለህ የራስህንም የቤተሰብህንም ህይወት መቀየር ነው ያለብህ። ዋና ለመስራት ነው። ከወንጀል ጋር የሚነካካኝ ነገር የለም በነገራችን ላይ። ወንጀል አይነካካኝም እንጂ እንደዛ ማድረግ የሚሰረቅ ነገር ከወንጀል አያገናኝ እንጂ ተፍ ማለት ነው። ቤተሰብን መቀየር፣ የራስን ህይወት መቀየር። በአሁን ሰዓት ወንጀል መስረቅ ነው እንጂ እኔ ከወንጀል ጋር የሚያነካካኝ ነገር የለም። ኦኬ አሁን ከሱ ጋር ስትሆኚ ምንም አልነበረችም ይመስልኛል። እንደው ዝም ብዬ ስሰለው አይደለ? ከሱ ጋር ስትሆኚ አሁን የፈጠርሽው ስራ ነው አይደለ? ዝም ብዬ ሳስበው እንደዛ በለው። እንደው ማወቅ ይቻላል ስራሽን? ነው እንደዛ እንኳን አይቻልም። ያው እኔ አንቺ ይሄ ምሳሌው ስራ ሁሉም ሰው ማለት አንዱ የጀመረው ስራ ሌላው መጀመር ይፈልጋልና እኔ እንደዛ ልጀምረው ፈልጌ አይደለም። አንቺ ተሳካለች ማለት እኔ ሊሳካልኝ ነው ማለት አይደለም። አይ እንደዛ ስቢ ሳይሆን መናገር ስላልፈለኩ ነው። አይሁን ችግር የለም፣ አላስገደደሽም። ስለዚህ ያው አቆየሁሽ፣ ወስጄ አሳይሻለሁ። አሁን ቆይ አንተ ውጪ ነው የምትኖር? እኔ እንትን ነኝ ማለት 4 ወር ውጪ እኖራለሁኝ። አብዛኛውን ግን እዚህ ማለት ነው። ለምሳሌ 4 ወር ውጪ ከሆንኩኝ እዚህ 8 ወር እዚህ ልሆን እችላለሁ። ብቻ አይታወቅም። ውጪም እዛም ነው የምኖረው። ኦኬ ባለ ትዳር ነው ወይ? ትዳር ኬት ማን አቅምሶን ኬት ይመጣል ብለሽ? አረተው ኬት ይመጣል? ዞር ብለህ ፈልጋለህ። እንዳንቺ ቆንጆ የሆኑት ደግሞ ቀድሞም ተይዘዋል። ኬት ይመጣል ብለሽ ነው? አንቺም እንዳላስብ ቀድሞ ፍቅረኛ አለኝ አልሽኝ። ያው ነው ችግር የለውም፣ ለሱ ችግር የለውም፣ አታስብ። ከአንተ ብቻ ባለ ትዳር አይደለህም? እኔ ባለ ትዳር አይደለሁም። ፍቅረኛ ሲልህም እኔ በነገራችን ላይ ፍቅረኛ ካለችኝ ሚስት እንደሆነች ነው ማስባት። ባለ ትዳር ነኝ ወይ ሚስት አለችኝ ብዬ ነው ማወራው እንጂ ፍቅረኛ አለኝ አይደለም። ኦልሬዲ ካመንኩበት ፍቅረኛ ከያዝኩ እኔ እስከ መጨረሻው ስለሆነ ሚስት ብዬ ነው ማወራውና ፍቅረኛም የለም ምንም አይየለኝም። እሱማ ቢኖርማ ማን መሰለሽ። ስራ ምንድነው? ስራ እንዴት መሰለሽ እንደዚህ ይሄ ፋርም ላይ አንዳንድ ነገሮችን እሰራለሁ እዚህ ሀገር። ውጪ ደግሞ ማሽነሪዎች አሉ ሰዎች ሲፈልጉ ቢሮ አለኝና ወደዚህ ያው ለኢትዮጵያውያን እልካለሁኝ ማለት ነው። ደስ ይላል። እዚህ ደግሞ እንደምታየው ትልልቅ ቤቶች አሉኝ፣ እነሱን አከራያለሁ። ደስ ይላል። ምርጥ ስራ ነው። በጣም ቆንጆ ስራ ነው። እንደዚህ ነው ደስ የሚለኝ በቃ አይደለም መተኛል። እሱማ ያው ስትሰሪ እኮ ያው እኔም በሙሉ ልብ እንደዚህ ያለኝ ስል ያው ለጉራ ሳይሆን ያው ወንድነትን ይገልጻል እየሰራሁ ነው ለማለት ነው አይደለ? ለዛ ነው ዝም ብዬ ሳስበው ደግሞ ብቻ እሱ ሌላ ጊዜ እናወራዋለን። አንድ ከኔ ጋር የሚሰራ ውጪ አለ ቻይና ሀገር ላይ ነው የሚኖረውና በጣም ቢሊዮነር ነው ሰውዬው። ሚሊዮነር አይደለም ያልኩሽ፣ በጣም ቢሊዮነር ነው ምናምን። ህይወቷንም እቀይራለሁ እሷንም አገኛታለሁ ብሎ ነበር። ባይዘው ባለትዳር ነው ሰውዬው። ባለትዳሮች ናቸው በአብዛኛው እንደዚህ የሚያደርጉት ማለት ነው። ኦኬ ባለትዳሮች። ኦኬ አንቺም ታውቂያለሽ ማለት ነው? ትንሽ አውቀዋለሁ። ኦኬ እንደዚህ የሚሰራ ጓደኛ አለች? አለችኝ። ኦኬ ጓደኛሽን አሁን ብናገናኘው ምን ትያለሽ? አሁን ትሰራለች ያልሽኝ? ችግር የለም እኔን አገናኘው። ኦኬ አንቺ ትሰራያለሽ እንደዛ ከሱ ጋር ምናምን ባገናኝሽ ይመችሻል? ኦኬ ችግር የለውም ደስ ይለኛል። ግን የሚከፍል ከሆነ መክፈል ይከፍላል። በጣም ሀብታም ነው እኮ ብዬሻለሁ። ቢሊዮነር ነው ብዬሻለሁ። ችግር የለውም እሱ ጋር ላገናኝሽ። ኦኬ አሁን አንቺ ግን የምር ምንድን ነው የምትሰሪው?
ማለት እንደዚህ ዝም ብሎ ባገናኝሽ ደግሞ ልምድ ከሌለ የሆነ ነገር ከሌለ እንዴት ይሆናል ነው? ችግር የለውም። አሁን እየሰራ ያለውበት ስራ እሱ ነው ማለት ነው። ይሄ ነው እንዴ? ኦኬ አንቺ ይሄንን ነው እየሰራሽ ያለሽው? ከዛ በኋላ ነው ገንዘብ መምጣት የጀመረው ማለት ነው? አዎ በቅርቡ ነው የጀመርኩት። በነገራችን ላይ ግን አዋጭ ስራ ነው። ኦኬ በቅርቡ ነው የጀመርሽው? አዋጭ ነው። አዋጭ ነው። እንዴት ነው በእናትሽ? አሁን እሱ እኮ ይሄኔ ሰውየው ትንሽም እያረጀም ስለሆነ ያው እንትን ነው ሰው በይቅርታ አድርጊልኝና ይሄ ማለት የለብኝም ምንም ማቀው ጓደኛም ቢሆን ጓደኛ እንኳን አይደለም እኮ ስለማቀው አስተሳሰቡ ጀዝባ አይነት አስተሳሰብ ይሄ ፕራይቬት የሆኑ ነገሮች ይላክለታል ብር እንደ ጉድ ነው የሚልክላቸው ምን ያደርግለታል ቆይ ይሄ ይመታበታል ኦኬ አሁን አንቺ እንደዛ ገጥሞሽ ያውቃል አዎ እንደዚህ ያው ሰርቻለሁ ኧረ እባክሽ ነው እንደዛ ነው የምትሰሪው እንዴ አሁን አይ ከረንትሊ አሁን የምትሰሪው ስራ ምንድነው አሁን የምሰራው ስራ አዎ አሁን በስነ ስራ የምትሰሪው ስራ እሱ ነው በቃ ስራዬ ቢል ነው የምሰራው ይሄ ነው እንዴ መሰለኝ ነው እንዴ አዋጪ ነው አዎ ያዋጣል ኦኬ በደንብ ያው ቤት ይሄን ያህል መክፈል ከቻልሽ ሲጀመር አዋጪ ቢሆን ነው አይደለ እንዳለሽም አቅም አይደል አዋጪ ነው ግን እንዴ ነው ማለት ግንኙነታችሁ እንዴ ነው ማለት የምትገበያዩት ልበለው ቴሌግራም ላይ እንትን ግሩፕ አለ አትልም ከግሩፕ መርጠው ይወስደዋል ማለት ነው ካንተ የሚጠበቀው በቃ የሰውነት አካልህን እንትን ፎቶ እያነሳ መላክልህ ፊትሽም እየገባ ምናምን እንደዚህ ነው ፊት አይገባም ኦኬ ፊት አይገባም ምንድነው የሚላኩ ነገሮች እስቲ ያው ግልጽ ነው የሰውነት አካል ማለት ነው ያው ወንዶች የሚወዱት ነገር አለ ኦኬ እሱን አንስተሽ ላኪልኝ ነው የሚለው አዎ አንስቼ ልክላቸዋለሁ ይከፍሉኛል ማለት ነው እንዴት ነው ማለት በምን አምነሽ ትልኪያለሽ ማለት ባይከፍልሽስ ቀብድ ይሰጣሉ መጀመሪያ ቀብድ ይሰጣሉ ቀብድ ይሰጣሉ ነው እንዴ አዎ ቀብድ ከሰጡ በኋላ ነው አንስተሽ ምትልኪው አዎ ልክላቸዋለሁ ያው ደንበኞችም ስለሆኑ ኦኬ ደንበኞች በቃ በአካል አትገናኙ አንስቶ ብቻ መላክ በአካል ብዙም አንገናኝም አላ ውጭ ሀገር ያሉት ባለትዳር ስለሆኑ ኦኬ ውጭ ያሉ ናቸው አዎ ባለፈው ነው አንዱ ከጀርመን መጥቶ እንገናኛለን በጊዜው እሺ ብዬ ምናምን ነገር በድንገት ፔሪድ የመጣ ከዘና አይሆንም ስለው በጣም ተጣላን ተጣልተን ሄደ እሱ ማለት ነው ኦኬ ሄደ አዎ እንጂ በአካል አታገኛቸው በአካል አላገኛቸው በቃ ይሄን ብቻ አንስቶ በመሸጥ ብቻ ምናምን ገንዘብ ግን በደንብ ይከፍላሉ ገንዘቡ የሚወሰነው እንደ አካልክ ሁኔታ ነው ማለት ነው ይጨምራልም ይቀንሳል ኦኬ ማለት አንስተሽ እንደምትልኪው ማለት ነው አዎ አንስቺ እንደምልከው የሚጨምረው የትኛው ነው የሚቀንሰው የትኛው ነው ጡቴን ምናምን አንስቺ ከላኩኝ ቢያንስ እስከ 50,000 ብር በትንሹ ይከፈለኛል ነው እንዴ ከ50,000 በላይ ሳለ ከ50,000 ያለ አለች ኧረ እባክሽ እስከ ስንት ቢያንስ እስከ ሚሊዮን እኮ ይገባል በነገራችን ላይ አንቺ ግን እሱ ደርሶሻል እንዴ አይ ነው ሲያወሩ ሰምቼ ነው ከዚህ በፊት ልምድ ያላቸው ልጆች ሲያወሩ ሰምቼ ነው እና ግሩፕ ላይ ግን አንቺ አልደረሰሽም ነው እስካሁን አልደረሰኝም እንደዛ የሚከፍሉም ባለሀብቶች አሉ ማለት ነው አዎ ኢትዮጵያ ውስጥ እኮ ነው ሲጀገረው እንዴ በማየት ብቻ ምናምን በማየት ብቻ ማለት ነው እውነት ስራ ፈጠራ መልክ ይሄንን ነው አይምሮን ካሰራ በጣም ይሰራ ስራ አለ ማለት ነው አይምሮን የሚጠይቀው አንቺ ግን በጣም የሥራ ፈጠራ ትችያለሽ ሰው ይሄንን የመሰለ ቢዝነስ እያለው ፈጣሪን ያማርራል ማለት ነው ሌላ ቀን ስራ ምናምን ጭራሽ አይደለ ግን አሁን ሰውየውን ላገናኝሽ ይመችሻል በጣም የደቀቀ በጣም የሞተ እኮ ያረጀ የጃጀ ሰውዬ ነው ችግር የለብኝም እኔ ብቻ ከብር ነው አይደለ ብር ብቻ ነው ለምን ሬሳ አይሆንም ምንም ችግር የለብኝም አይደለ አሁን እኮ ሰውየው በጣም የደቀቀ ሰውዬ ነው አሁን እንዴት አድርገሽ ልታንቀሳቀሽው ነው ችግር የለውም እኔ ብቻ ብር ይኑረው እኔ እንዴትም አደርገዋለሁ ችግር የለውም ቆይ እኔ የምለው ግን ማለት ይሄ ሁሉ ብር የምታገኝ ከሆነ በደንብ ብር እንደምታገኝ ገምቻለሁ አሁን ማለት ነው ስለዚህ ከፍቅረኛሽ ጋር የምትወጂ ከሆነ አብራችሁ ለመሆን አልወሰንሽም ለምን አልፈለግሽም እሱ ለመተው ለምን ፈለግሽ አይ አልፈልግም በቃ ጸባዩ አይለመደኝም የተለያየ ነው አላ በጣም የተለያየ ሰው ነው ሲቀጥል ደግሞ እንደዚህ ሰነፍ ወንድ ነው በጣም ነው የምጠላው ሰነፍ በስራ ብቻ ነው ወይስ ሌላ ነገርም ላይ ሰነፍ ነው አይ ኖ በቃ ስራ አይሰራም በቃ ተቀጥሮ ብቻ መስራት ሌላ ምንም አንድ ሰው እኮ ቢያንስ ዘበኝነት እንኳን ሰው ሲጠብቅ ሁለት ዘበኝነት የሚጠብቅ ሰው አለ እንጂ ወንድ ከሆነ በምንም ተፍጨርጭሮ የራሱን ህይወት ማሻሻል አለበት ነገ እኔ ልጆቹ በምንድን ነው የሚያድጉት እኔ እንደ ማንኛውም ሰው ቀን ስራ ልሰራ ነው ወይስ እኔ አልገባኝም ስለዚህ ነው ከሱ ጋር ጭራሽ
በዛ ላይ ደግሞ እከካም ነው በቃ ከዘር ማንዘር የመጣ ነው መሰለኝ በቃ እከካም ነው ይሄን ጭራሽ በህይወቴ ውስጥ ማስወገድ ነው የምፈልገው ነው እከካ ማለት እንዲህ የሚያክ ማለት ነው ወይስ ችግር ነው በቃ በጣም ችግር በቃ እከክ ሲባል እኮ ግዴታ ማከክ አንቺ ባለጌ ምንድነው አንቺ አፍሽን ማለኝ ነው መከፍቹ ማለኝ ነው አፍሽን መከፍቹ ለቀቀኝ አንተ ለቀቀኝ በቃ ተወኝ አንተም ለቀቀኝ ምንድነው አፍሽን መከፍቹ ማለኝ ነው እንደዚህ አፏን መከፍቹ ቆይ ነው ጆኒ ለቀቀኝ